አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወደ ገርባ ድሬንሳ የሚባል ሰፈር የሚሄድ የቤት እቃ መፈረሻ እና ፈርኒቸር እቃዎች ነው ማሳያችሁ። አብራችሁኝ ሁኑ። እህታችን አንድ ሳምንት አካባቢ ሆኗታል ኢትዮጵያ ከገባች። ያው እኔ ስገባ ነው የሚመጣልኝ ብላኝ ያው ላኪ ባለችኝ ሰዓት አሁን ልልክ ነው ማለት ነው። እንግዲህ እንደምታዩት ጥርምጥን ያለ የቤት እቃ መፈረሻ ኤክስትራ ፍራሽም አላት። እሱንም ማሳያችኋለሁ። እዚህ ጋር እቃ በሙሉ የፈጀው ማለት ነው። ከዚህ ውጪ ፈርኒቸር አላት ብያችኋለሁ። 270,015 ብር ነው የፈጀው። ቶሎ ቶሎ ብዬ ነግራችኋለሁ ሁሉንም ማለት ነው። እዚህ ጋር የፌሮ ምድጃ አላት 1800፣ ሁለት የወዱ ብሪቆች 200 ብር 100 ብር ነው። ሌላው ማስታጠቢያ የሳሙና ያለው 180 ብር። ባሊ 20 ሊትር ነው ይሄ። እዚህ ጋርም 20 ሊትር አለ። ሁለቱን 700 ብር። የቆሻሻ ልብስ ባስኬት አላት 600 ብር። ይሄ አንደኛ ፕላስቲክ ኦኬ ፕላስቲክ የሚባለው ማለት ነው። ሌላ እዚህ ጋር ደግሞ ምን አላት መሰላችሁ? የዳቦ ማብኪያ የሚሆን ለእቃ ማጠቢያም የሚሆን ያው እቃ ማጠቢያ በመሰረቱ የብረት ብታረጉ ጥሩ ነው ብያችኋለሁኝ። ለምን ቶሎ ስለማይሰበር ግፍ ስለሚችል ብዙ ወራቶችን ወይም አመታቶችን መጠቀም ትችላላችሁ። ፕላስቲክ ነገሮች ግን ወራት ሊሆን ይችላል የምትጠቀሙበት ማለት ነው። እና እነዚህን 50 ቁጥር ናቸው። ሁለቱን 2600 ብር፣ አንደኛው 1300 ብር ነው። ከዛ የእቃ ማንጠፍጠፊያ 300 ብር። ሁለት መዘፍዘፊያ አለ እዚህ፣ አንድ በቀይ አንድ በሰማያዊ 1300 ብር። ሁለቱን ገዝቼላታለሁ ማለት ነው። ሌላው እዚህ ጋር ደግሞ ሴኔጋል ድስት ነው። ሁለት ዶሮ የሚባለውን 2800፣ ሶስት ዶሮ የሚባለውን ደግሞ 3500 ብር እና አንድ በግ የሚባለው 4000 ብር። እነዚህ ሴኔጋሎቹ 3 ሴኔጋል ማለት ነው። ከዛ እዚህ ጋር የሽንኩርት መክተፊያ ትልቁን 350፣ የሳምቡሳ መዳመጫ 750 ብር። እዚህ ጋር ቆንጆ መዳመጫ ነው። ይሄ እንትኑ እንጨቱ ነው እንጂ ጥቁሩ ተሸንቁሮ ምናምን እንዳይመስላችሁ ይሄ ማለት ነው። በጣም ጽድት ያለ ነው። እዚህ ጋር 46 ቁጥር ብረት ድስት አላት። 46 ቁጥር ብረት ድስት 20 ሺህ ብር ነው። ክዳን መያዣውን ነገ አሰራላታለሁ ማለት ነው። እቃዋ ቅዳሜ ዕለት ነበር የተገዛው ግን ብረት ድስት ጠፍቶ ገና ዛሬ መጣ 46 ቁጥር ማለት ነው። እና ሞሰብ ደግሞ በ3600 ብር ቆንጅዬ ጽድት ያለሽ ሞሰብ ይሁት ማለት ነው። ማሻአላ ጽድት ተደርጎ የተሰፋ ነው። በጣም ነው የሚያምረው ስሬቱ ራሱ ማለት ነው። እጇን ይባርከው ማሻአላ ብያለሁ። ከዛ እዚህ ጋር ደግሞ ካርቶኑ እዛ ጋር ጥቁሩ ማለት ነው። ይሄንን ሰርቪስ 6000 ብር ወርቃማ ሰርቪስ ማለት ነው። በጣም ነው የሚያምረው። 3 ፒስ ገዝቼላታለሁ። ወርቃማ ሲኒ እቺን የምታምር ሲኒ ቆንጅዬ ሲኒ 4000 ብር። ግማሽ ደርዘን እዚህ ያለ ግማሹ እዛ አለ 8000 ብር ማለት ነው። ከዛ የድም ላይ ተረከቦት ደግሞ 4200 ብር። አክሰሰሪዎቹ እዚህ ጋር አሉ ማለት ነው። ከዛ እዚህ ጋር ደግሞ ማጨሻ ግዢልኝ ብላኛለች። ወርቃማ 550 ብር ነው ይሄ ትልቁ ማለት ነው። በነገራችን ላይ 4000 ብር ረከቦት 4200 ረከቦት እና 4000 ብር ሲኒ ሲሆን በጣም የምትገረሙ ልጆች አላችሁ። ያው እኛ ሀገር ያለ ሰው አይገረምም። ወላሂ እኔ ግርም ነው የሚለኝ ማለት ነው። ውጭ ያለ ነው እንጂ ውጭ ኑረን የመጣ ነው እንጂ እዚህ ሀገር ያለ ሰው ምንም አይገርመውም። እንደውም ይሄ 20 ሺህ 20 ምናምን ሺህ የሚገዛውን ረከቦት ነው አብዛኛው ቤት ገጠር ራሱ ስትሄዱ የምታገኙት። ገጠር ስላችሁ አሁን ለምሳሌ እኔ ሀገሬ ወረባቦ ነው ገጠር ነው፣ ግን ይሄ ቢስቲማ ምናምን እንደዚህ ስትሄዱ የምታገኙት ያንን የ20 ሺህ ብር 22 ሺህ ብር ረከቦት ነው በየቤቱ ማለት ነው። ያኔ ምንም አይመስላቸውም ሰርተው እዚሁ ስለሚገዙ ይሁን እኛ ስንወጣ ያው አንድ በሬ ከ2000 እና ከ3000 ብር ሳያልፍ ስለሆነ የወጣ ነው ይሁን አላቅም፣ ብቻ ግን አይገርማቸውም ለማለት ያክል ነው። እና ይሄ ተመጣጣኝ ዋጋ ነው ለነሱ እዚህ ሀገር ላለ ሰው ማለት ነው። እና አትገረሙ፣ ብዙም እንዳገሩ ሆናችሁ ትኖራላችሁ። በእርግጥ ይከብዳል ድሮ ለወጣ ነው ማለት ነው። እኔ ራሱ በጣም የምጨነቀውን እዚህ ያለ ሰው አይጨነቅም። ወላሂ ነው የምላችሁ። እኔ እዛ ኑሬ ስለመጣሁ ነው መሰለኝ 4000 ብር ለሲኒ
እንደዚሁ ረከቦት ደግሞ ያንን ጠይቂልን ሲሉኝ 20 ሺህ ብር አሉኝ ለማለት ለመናገር በቃ ከብድ ይለኛል ማለት ነው። እና እዚህ ጋር ደግሞ ሁለት የሽንኩርት ሀገረኛ ቢላዋ 700 ብር፣ የሾርባ ማንኪያ ግማሽ 175 ብር፣ ሾካ ግማሽ 200 ብር፣ የሻይ ማንኪያ አንድ ደርዘን ነው ይሄ የሚሸጠው፣ ግማሽ ደርዘን አይኖረውም። ይሄ ደግሞ 150 ብር። ከዛ የምግብ ሱፍራ እዚህ ጋር አላት። የምግብ ሱፍራ ዋጋው 350 ነው። ወርቃማ በሲሊቨር 1 ሜትር የምግብ ሱፍራ ማለት ነው። ከዛ ደግሞ እዚህ ጋር የሳሩ ሱፍራ 2500 ብር። ይሄ ቅዳሜ ዕለት ነው የገዛሁት። ያው አሁን ግን 2700 ብር ነው ዛሬ ጠይቄ እና ይሄን 2500 ብር ነው የገዛሁላት። እዚህ ጋር ደግሞ 1 ሊትር እና 2 ሊትር የሻይ በራድ 1300 ብር እና 800 ብር። 1 ሊትሩ 800 ብር ነው። 2 ሊትሩ 1300 ብር። አክለሪክ ኮምፕሌት በዚህኛው ዲዛይን ነው፣ በጀርባ ባለው ዲዛይን ማለት ነው። ይሄኛው ደግሞ 3700 ብር ነው የገዛሁላት። በጣም ቆንጆ ዲዛይን ነው። እቃዋ አልተንዛዛ ነው። በነገራችን ላይ የሻይ ብርጭቆ 1 ደርዘን 1250፣ 5 ማዕዘን የውሃ ብርጭቆ 1700፣ የስኳር እቃ በጠርሙሱ ወይም በግዛዝ 200 ብር። ፔርሙስ ደግሞ 1 ሊትር 2800 ብር። ሌላው መፈረሻና መጋረጃ አላት ማለት ነው። መፈረሻ 12 የትራስ ልብስ ነው። 12 ሲባዛ በ610 ብር ሂሳብ ማለት ነው። እንደገና ደግሞ የፍራሽ ልብሱ ደግሞ 4 ሲባዛ በ2180 ብር ሂሳብ። ብሉ ብላክ በጣም የሚያምር ነው ማለት ነው። እዚህ ጋር እንደምታዩት የትራስ ልብስ 12 ሲባዛ 610 ብር 7320። የፍራሽ ልብሱ ደግሞ 4 ሲባዛ በ2180 ብር ነው 8720 ብር። በጣም የሚያምር ቆንጆ እና ሀባይ በጣም ጽድት ተደርጎ ነው የተሰራላት። በጎኑ ነው ዚፕ የተደረገላት ይሄ ማለት ነው። ከዛ ደግሞ ፍራሽ ልብሱ ማሰሪያና ጎማ አለው። በጣም ቆንጆ ተደርጎ ትራስ ልብስ ስታሰሩ ዚፑ ከታች ባይሆን የተመረጠ ነው፣ ከጎን ቢሆን የተሻለ ነው። ለምን እንደዚህ ሰው ገደፍ ብሎት ቁጭ ካለ ከታች ያለው ፍንድት ስለሚል ማለት ነው። ሌላው እዚህ ጋር እንደምታዩት ስስ በስስ መጋረጃ ብሉ ብላክ አላት ማለት ነው። ከዚህ ጋር ማሽ እንዲሆንላት ይሄ ወፍራሙ እዚህ በፌስታል አለ። 2 ሜትር ተኩል ላይ ያለቀ ነው። 2 ሜትር ተኩል ላይ ያለቀ መጋረጃ በሁለት ተቆንጣጭ ባለ ሁለት ተከፋች 15000 ብር ነው ማለት ነው ያሰራውላት። እዚህ ጋር እንደምታዩት 2 ሜትር ከ50 በ2 ሜትር ከ50 15000 ብር ነው ማለት ነው። ከዛ ምንጣፍ ደግሞ ይሄኛው እንደ አማራጭ ፍራሽ ልብሱ በሁለቱም መሆን ስለሚችል ነው። በብሉ ብላኩም በሲሊቨሩም ይሆናል። ሲሊቨሩ ይሄ አበባው ሲሊቨር ስለሆነ ብሉ ብላኩ ደግሞ ያው ቀጥታ ይሄ አብዛኛው ብሉ ብላክ ስለሆነ ያው ሁለት ምንጣፍ ነው ግዢ ያለችኝ፣ ግን አጥቻት ኦንላይን ያው በእኔ ምርጫ ነው የገዛውላት ማለት ነው። ብሉ ብላኩን ከዚህ ጋር ታረጋለች፣ ሲሊቨሩን ደግሞ ለሌላ ነገርም ቢሆን ትጠቀማለች ብዬ ያው ሁለት ወይም ይሄንን መቀያየሪያ ማስበው ከሆነ ለዚህም በዚህኛው መጠቀም ስለምችል ብዬ ነው። 20600 ብር ሁለት ምንጣፍ 20600 ብር ነው የገዛሁላት። እዚህ ጋር እንደምታዩት ማሻአላ 2 በ4 ነው ማለት ነው ሁለቱም። ከዛ መጋረጃው እስከነ መሰብሰቢያው ነው እዚህ ጋር ለመሰብሰቢያው ማለት ነው። ከዛ ምን አላት መሰላችሁ እዚህ ጋር ወለል ምንጣፍ ነው። የሳንቲሙ ቤጅ ከለር ነው። ሲልቨር አጥቼ ነው ያው ከለር ይሄንን አላለችኝም፣ ግን ቤት የሚያደምቅና ቆሻሻ የሚባል ነገር ስላለ ያው በምርጫዬ ነው ያደረኩላት እንደነገርኳችሁ። ይሄንን 11200 ብር ነው 11250 ብር ነው የገዛሁት። ሜትር 450 ብር ማለት ነው። 25 ሜትር ነው ሙሉ ጥቅሉ ማለት ነው። ይሄ ሙሉ ጥቅል ነው። ከዛ ሁለቱ ፍራሽ ተፈርሾበታል። ሁለቱ እዚህ ጋር አለ 15000 ብር 4 ፍራሽ ያንዱ ዋጋ 3750 ብር። እንደገና ደግሞ ኤክስትራ ፍራሽ ለአልጋዋ ማለት ነው። አልጋዋን መጨረሻ ላይ ያሳያችኋለሁ። 18000 ብር ኤክስትራ ባለ 20 ቲክነስ። ትራሶችም የለበሱት የሷው ናቸው። 12 ትራስ በ4200 ብር ገዝቻለሁ። አንዱ 350 ብር ነው ማለት ነው። ማሻአላ እንደምታዩት በጣም ነው የሚያምረው።
ከዛ ብርድ ልብሶች አሏት እነሱን ላሳያችሁ። አባይ በዚህ ጋር እንደምታዩት ሁለት ብርድ ልብሶችና አንድ ኮምፎርት አለ። ብርድ ልብስ ያው እየቀነሰ ነው ዋጋ። ትናንትና 4800 ማነው? 4800 ነበር ትናንትና የገዛሁት። ዛሬ ደግሞ 4700 ብር 100 ብር ልዩነት አለ ማለት ነው። አሁን ኢንሻአላህ የሚቀንስበት ሰዓት ነው ብዬ አስባለሁ። ያው ትንሽ የተወሰነ ይቀንሳል። ይሄ ቡኒ በጣም ጠቆር ያለ ቡኒ ነው። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። ከዛ ደግሞ ሁለተኛው ደግሞ እዚህ ጋር አለ ማለት ነው። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። ታዩት በጣም ቆንጅዬ ከለር ናት እቺ። ማሻአላህ ማሻአላህ። በጤና የምትጠቀምበት ያድርጋት፣ የምትደሰትበት ያድርጋት ማለት ነው። ከዛ ኮምፎርት ደግሞ እዚህ ጋር አላት። ይሄ ኮምፎርት ያው ሰሞኑን እያሳየኋችሁ ነው። 4200 ብር ነው። ከዛ ማገዶ ቆጣቢ አለ፣ እሱን ላሳያችሁ። ከዛ ሀባይ በዚህ ጋር ደግሞ ማገዶ ቆጣቢ ሸክላ የሌለው አላት ማለት ነው። ዋጋው 4500 ብር ነው። ወደ ፈርኒቸር ጋብዛችኋለሁኝ ማለት ነው። የምታዩት ደግሞ ሌዘር ኮፍያም እጅግ የሚያለው ነው። 3600 ብር ነው። ይሄን ያሰራሁላት ማለት ነው። እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣ ነው 77500 ብር የፈጀ ቁም ሳጥን ሜትር ከ20 በ2 ከ40 የሆነ አልጋ ደግሞ ሜትር ከ50 ከአንድ ኮሜዲኖ ጋር እና መዋቢያ እቺ የወይባ መሞቂያ ይቅርታ የወይባ መሞቂያ ማለት ነው። እቺ የወይባ መሞቂያ እና 3 ቃል የተሰራው እቺ የወይባ መሞቂያ 4500 ብር የተሰራላት የወይባ መሞቂያ ነው። ይሄ አልጋ ደግሞ ቆንጆ ተደርጎ ዘይቱ ይኸው ምንም ማየት ትችላለች። በአካል እዚሁ የራሱ እያየችው ስላሴውም ጥርት ያለ ተደርጎ የተሰራላት ነው። ይሄ ደግሞ ይኸው እዚህ ጋር መሳቢያ አላት፣ እዚህ ጋር መሳቢያ አላት። ሁለት መሳቢያ ተደርጎ ቆንጆ ተደርጎ የተሰራላቸው የአልጋ ነው። ይሄ አልጋ 38000 ብር የፈጀ አልጋ ነው ማለት ነው። ወደዚህ ደግሞ ቁም ሳጥን ስንመጣ ደግሞ በሶስት በር የተሰራ ሜትር ከ20 ሁለቱ ባንድ እንደዚህ መሳቢያ እዚህ ጋር አለው። እዚህ ጋር ደግሞ ሁለተኛ መሳቢያ አለው። ይሄ ደግሞ የተጣጠፉ ልብሶች ማስቀመጫ ናቸው ማለት ነው። ውስጡ ቅብ ነው። ውስጡ የተቀባ ነው የምታዩት ነው። ውስጥ ቅብ ነው። ቆንጆ ነው። ይሄው በጣም ዘይት ሻይን የሚያደርግ በጣም የሚያብረቀርቅ ነው። ይሄንኛ ደግሞ ከላይ ኮምፎርት ትላልቅ ብርድ ልብሶች እንድታስቀምጥበት በሜትር ከ20 አብቃቅተን የሰራንላት። ይቺኛዋ ደግሞ እንደዚሁ አንሶላዎች ምኖች ምናምን ትናንሽ ብርድ ልብሶች እዚህ ጋር ይቀመጣሉ ማለት ነው። ይቺ ደግሞ እዚህ ጋር ደግሞ አባያዋን እዚህ ጋር ያው ባላት መጠን በሜትር ከ20 ስለሆነች እዚህ ጋር ታስቀምጥበታለች አባያዋ ማለት ነው። እዚህ ጋር ይሄ እዚህ ጋር እዚህ ጋር ደግሞ የለሽ የተጣጠፉ ልብሶች ታስቀምጥበታለች ማለት ነው። እና የተጣጠፉ ልብሶች ቦርሳም ምንም የተመቻቸ እዚህ ጋር ታስቀምጣለች። መስቀያ እዚህ ጋር እዛው ድረስ ለመዋቢያ። ይቺ ደግሞ አንዳንድ ነገሮች መኳኳያ ትሆናለች። እንደዚህ የተደረገች ትኳኳልበታለች። ቆንጆ ተደርጎ የተሰራ 35000 ብር የፈጀ ቁም ሳጥን ነው እና ይሄ አሁን ላይ ይሄ 37000 ብር ነው። ይሄንኛው ደግሞ ይሄ 37000 ነው። ይሄ ደግሞ ከአንድ ኮሜዲኖ ጋር 42000 ብር። ይሄ አንድ ኮሜዲኖ ጋር ግን በአስተያየት እንትን ካሉ 40000 ብር እናደርግላቸዋለን። መጨረሻው ደግሞ በአስተያየት አሁን አንድ ነገር ልበልህ። እሺ እኔ አሁን አንተ ጋር ሳሰራ ይሰማል፣ ችግር የለውም። አንተ ጋር ሳሰራ ለምሳሌ ሂሳብ ስታወጣልኝ ክርክር አትከራከሪም ምናምን ይሉኛል። ግን ምን አለ እኔ እቃ ስገዛ አሁን እንደ ረከባ የሚያስረክቡኝ ሰዎች ጋር ክርክር የለም። ያው በረከባ ሂሳብ ስለሆነ ማለት ነው። አንድ ይሄንን ልክ ነህ። ለኔም ሆነ ለዚህነት የምሰራል እናንተ ሁሉ ቀን ስለሆነ ያው ላይ ከፋርጋ ሂሳብ እንደማታወጣ እኔ አውቃለሁ። አንተ ግን ለነሱ ግልጽ አድርግልኝ። ይሄንን ግልጽ ማድረግ የምፈልገው ምን መሰላችሁ? ለነሱ ለምን ስለሚያውቁት ስለሚያሰሩኝ በየሰዓቱ ስለሚመጡ በየጊዜው ስለሚመጡ ከጨመረ እቃ ጭማሪ ከጨመረ ብቻ ነው ጭማሪ የሚጨምርባቸው እነሱ ላይ እቃ ሲጨምር እና ደግሞ እንደ እቃው አይነት እቃው ከስከዛሬው ለየት ያለ እቃ የሚልኩ ከሆነ ይጨምራል እና ደግሞ እቃ የሚጨምር ከሆነ ይጨምራል እንጂ አሁን እዚህ የማደርገው ለነሱ ላይ ምንም የምጨምረው ነገር የለኝም። ለምን እነሱ ሊያሰሩኝ እኔው ጋር ቀጥታ መተው ሊያሰሩ ነው እንጂ አንድ ሌላው ደንበኛውን ዋጋ ጠይቀው ምን ብለው ተከራክረው የክርክር ምናምን ይሄ አይደለም። ይሄ ሁልጊዜ የምንገበያያቸው ሰዎች ስለሆኑ የምንጨምረው ጭማሪ የለም። በዚህ እንድትረዱን ነው ትክክለኛ ዋጋ ምን ነው። አሁን ለምሳሌ ይሄንን ስንት ብር ነው ያልከው? ይሄ 37000 ብር። አሁን ይሄ
አሁን ላይ የተሰራው 35000 ብር ነው። ይሄ የተሰራው 35000 ነው። አሁን ግን ዋጋው 37000 ሆኗል። አዎ እሺ ለሌላ ሰው መጥቶ ቢያዝ ለኛ እንደምትሰራው አይደለም እኛ የምንሰራው እንደውም ይሄንን እንድትነግሩ የምፈልገው ምንድነው እንደውም ከነሱ ጨመር እያደረግን ነው የምንሰራው ነው። ለምን 3000ም 2000ም እየተጨመረ ይሰራባቸዋል እነሱ ላይ ለደንበኛና ለእንትን ማለት ነው። አዎ አንድ ደግሞ አሁን ይሄ ቁም ሳጥን አለ። አሁን ይሄ ኪቺ ካቢኔት አለ። አሁን ወላሂ ነው የምላቸው አሁን ይሄ ኪቺ ካቢኔት ለሷ የተሰራው 60 ምናምን ሺህ ብር አሁን የተሰራው ይሄ ኪቺ ካቢኔቱ አዎ ያንቺ ማለት ነው። በእብነ በረድ ነው የሷ የተሰራው 60 ሺህ። ለሰው ግን የሰራሁት ከእብነ በረድ ውጭ በኪችን ቦርድ 60 ሺህ ብር የሰራሁት አሁን ይሄን በኪችን ቦርድ ማለት ነው 60 ሺህ ብር 5 ሺህ ብር 10 ሺህ ብር ነው ልዩነት የሚመጣው። ግን ሰዎች ላይ የምንሰራው ምንድነው አይ አንዳንድ ልጆች አሁን ዋጋ ያስወድዳል አንዳንድ እንደገና ደግሞ ዋጋ ለምን አትከራከሪም ስለሚሉ እና ደግሞ ግልጽ እንደሆነ ነው። እና ደግሞ አንድ ነገር ልጠይቅሽ እሺ ኤችዲኤፍ እና ኤምዲኤፍ ልዩነቱን በዚህ ቪዲዮ ላይ ያሳያችሁ። ይሄ ኤችዲኤፍ ነው። ይሄ ኤችዲኤፍ የሚባለው ልዩነቱ ምንድነው? ጥንካሬ ላይ ምንም ልዩነት የለውም፣ አንድ አይነት ነው። ይሄኛውም ኤምዲኤፍ የሚሰራውም አንድ አይነት ነው። ይሄ ኤምዲኤፍ የሚሰራውም አንድ አይነት ነው። ይሄኛውም የሚሰራበት አንድ አይነት ነው። ይሄ ምንድነው ኤችዲኤፍ ፋብሪካ የቀባው ነው። እዚህ ጋር እኛ እንቀባው ማለት የምንቀባት ይቺ ጠርዟ እኛ የምንሰነጥቅባት ይቺን ብቻ ነው የምንቀባው ይቺን። እና ይሄ ምንድነው ውድ ስለሆነ ነው። ፋብሪካ ላይ ሲመጣ ይሄ እስከ 7200 አካባቢ ይመጣል። ያንኛው ደግሞ 5500 ብር አካባቢ ድረስ ይመጣል። ከዛ ዋጋ እና የቀለም ምናምን ነው ጨመር ተደርጎ ይሄ የቀለም የምን ተጨምሮ ነው ትንሽ ልዩነት የሚኖራቸው። ከዛ አንፃር ጥንካሬ ግን አንድ አይነት ነው። ሁለቱም አንድ አይነት ነው። የሚቀባው የሚፈልጉ ለምንድን ነው ይሄን ከለር አሁን ይሄ ችግሩ ምን መሰላችሁ? ይሄ ቀለም በፋት በሚፈልጉ ከለር እንደው ይሄ ምጣድም ይምሰል ካሉ መምሰል ይችላል። ይሄ በቃ እንደገና መቀየርም ይቻላል። እና ደግሞ ይሄ ደግሞ በሚፈልጉት አሁን ዛሬ አያችሁት አይደል? ይሄ ሊጠፋ ደግሞ ይችላል ከለሩ። ለምን ፋብሪካ ባመረተው ሰዓት ላያመርተው ይችላል። ለምን ሌላ ከለሩ ላይኖረው ስለሚችል ማለት ነው። ከዛ አንፃር የግድ ምንድነው የሚያደርጉት? ነጋዴ በሰጠን መሰረት ፎቶ ልከውልን ከዛ ውስጥ ነው የምመርጡት። ያለው አማራጭ ይሄ ነው። ይሄ ግን ቅብር ግን ምንም አሁን ለምሳሌ ይሄ ከለር ሰለቸኝ ብዬ መቀየር ይቻላል። ይሄ መቀየር ይቻላል። ምንም ኤችዲኤፍ አይቀየርም። በቃ ያ ባለበት ነው እዛው የሚቀረው። እና ከዛ አንፃር ነው። እና ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ እንድትተባበሯት ከምሬ ነው። በ50,000 ፎሎወር ገብታ ከ50,000 በላይ ፎሎወር ገብታለች። ላይክ፣ ሼር፣ ሰብስክራይብ ደግሞ እያደረጋቸው አበረታቷት። አመሰግናለሁ። እንግዲህ እዚህ ጋር አለን። ይሄንን ቪዲዮ ሰራላችኋለሁ። ይሄ ምን ያሰራሁት ነው። ብዙ ቃለ ያው ትእዛዝ አሁን ብዙ ሰዎች ያዘዙኛሉ፣ ግን ዋጋ እየጨመረም ባለበትም የተሰራለ ማለት ነው። ያው እንደ ገበያውና እንደ እቃው ጥራት ነው። መሰለን ይሄንን አቀባም ሌላ ቦታ አይቀቡትም። ዘይት ጭራሽ የትም ቦታ ዘይት አውጣ ከስንት አንድ ቦታ ነው እንጂ የሚቀባው። ይሄ አሁን ዩቲዩበሮች የሚያሰሩት ሌሎች ዩቲዩበሮች አሉ። እስኪ እዩት፣ እንደዚህ ካሜራ ላቀርብላችሁ ብዬ ነው ይሄንን ማለት ነው። እስኪ እዩትና እንዴት እንደሚያንጸባርቅ ማለት ነው። ይሄ እዚህ የተቀባሁላ አይመስልም ማለት ነው። እኔ ማጋነን ምናምን አልወድም ታውቃላችሁ፣ ግን አቀባባቸው ጽድት ያለ ነው። ብዙ ልጆች ወግዲ ምናምን አሁን እያዘዛችሁኝ ነው። ግን ምን አለ መሰላችሁ የሚያዙኝ እኔ አገራቸው ፈርኒቸር ስለሌለ ሳይሆን የእቃውን ጥራት ስለሚፈልጉ ነው። እንደዚህ የሚያምር ተደርጎ ቆንጆ ስራ ቆንጆ ብር ቢከፈልበትም ኖርማል ነው ብዬ ነው የማስበው ማለት ነው። ከሌሎች አሁን 4000 3000 ልዩነት እንዳለው እናውቃለን። 4000 3000 ልዩነት እንዳለው በደንብ ነው የምናውቀው። ግን አንድ ውስጡን አይቀቡትም የትም ቦታ ቢገኙ። አብዛኛው ተከፍቶ የሌሎች ዩቲዩበሮችም ካሉ ምንም ካሉ ተከፍቶ ያለውንና ሳይከፈት ያለውን እንድታዩልን እንፈልጋለን። ይሄ ደግሞ ዘይት ነው። ውሃ ቢነካው ምን ቢነካው ወደታች ውሃ ያንኳልላል እንጂ ምንም የሚሆነው ነገር የለም። ይሄን ቆንጆ ተደርጎ ነው የሚሰራላችሁ። ያው እንግዲህ ልብስም ስገዙ አሁን የ10,000 ቀሚስ አለ፣ የ25,000 ቀሚስ አለ። እንደ እቃው ነው የሚለያየው ማለት ነው። ይሄ የማያስወጡ ስራም ነው። ቆንጆ ስራ። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ ሀባይ